አሜን። እግዚአብሔርን ቃል አነባለሁኝ። ማቴዎስ ወንጌል ምዕራፍ 5 ነው እያየን ያለነው ከተራራው ስብከት መካከል አንዱ የሆነውን ማለት ነው። ማቴዎስ ወንጌል ምዕራፍ 5 ከቁጥር 3 እስከ 12 ያለውን አነባለሁ። አፉንም ከፍቶ አስተማራቸው እንዲህም አለ፣ በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታልና። የሚያስተራርቁም ብፁዓን ናቸው፣ የእግዚአብሔር ልጆች ይባላሉና። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉውን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ፣ ከናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋልና ይላል። እንግዲህ ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና የሚለው ነው። እንግዲህ ይሄ የማጠቃለያ ትምህርታችን ማለት ነው የዛሬው። ስለ ጽድቅ መሰደድን መጽሐፍ ቅዱስ እንግዲህ በተደጋጋሚ ከምናገኛቸው ርዕሶች መካከል ስለ ጽድቅ መሰደድ ወይም ደግሞ ስለ ኢየሱስ ክርስቶስ ስምና ስለ ወንጌል ስደትንና መከራን መቀበል በተደጋጋሚ የምናገኘው ነገር ነው። ግን በዚህ ዘመን ያው ስደት ብቻ ተውትሽ ሰዎች በእኔ ምክንያት ቢሰድቧችሁ፣ ቢነቅፏችሁ፣ ክፉን ሁሉ በሐሰት ቢያወሩባችሁ ብፁዓን ናችሁ፣ በሰማይ የምትቀበሉት ዋጋ ትልቅ ስለሆነ ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን ነቢያት እንደዚሁ አድርጓቸዋልና ይላል። እንግዲህ ይሄ ክፍል የሚያሳየው ምንድነው? አንድ ክርስቲያን ከቁጥር 3 እስከ 9 ድረስ ባለፈው 7 ሳምንታት ያየናቸውን ለምሳሌ በመንፈስ ድሃ ሲሆን፣ የዋ ሲሆን፣ ምህረት አድራጊ ሲሆን፣ ሰላም አድራጊ ሲሆን ከዓለም የሚቀበለውን ምላሽ የሚያሳይ ነው ማለት ነው። ይሄ ክርስቶስ ይሄን ትምህርት ሲጠቀልል ምንድነው ያለው? ሰላማዊ ሰዎች ስትሆኑ፣ ምህረት አድራጊዎች ስትሆኑ፣ ለዓለም ጠቃሚ ክርስቲያን ስትሆኑ፣ ስትለወጡ፣ ህይወታችሁ ክርስቶስን ወደ መምሰል ሲመጣ ዓለም የአበባ ጉንጉን አትሸልማችሁም፣ ግን ትቃወማችኋለች። ስለዚህ የዓለም ምላሽ ምን ይሆናል? ሰዎች በክርስቶስ ህይወታቸው ሲነካና ሲለወጥ ዓለም የምትሰጠው ምላሽ የሚገርማችሁ ነገር ደስተኝነት አይደለም። እሰየው እንኳን ሆነልን፣ እሰየው ተለወጠልን ሳይሆን በተቃራኒው ነው። ቅር መሰኘት፣ መቃወም ብቻ አይደለም፣ መግደልን፣ ማሳደድን፣ ማባረርን፣ ጥላቻን፣ ክፋትን ሁሉ ያደርጉባችኋል ብሎ ጌታችን ኢየሱስ ክርስቶስ እነኚህ የብጽዕና ማንነቶችን እያጎለበትን ስንመጣ በእውነት ክርስቶስ ኢየሱስን እየመሰልን ህይወታችን እየጠራ ክርስቶስን ወደ መምሰል ስናድግ ዓለም ደስ አትሰኝም፣ በጣም ባስገራሚ ሁኔታ ማለት ነው። እና ምላሹ እናንተ እንደምታስቡት አይሆንም ነው የሚለው። ስለዚህ ትላንት ሲሰክር ያልተቃወሙ፣ ሲዘሙት ያልተቃወሙ፣ በክፉ ስራቸው የተዘፈቁ፣ ሃይማኖት የለሽ ዘላን ሆነው ሲኖሩ ያልተቃወሙ፣ ክርስቶስን አግኝተው በክርስቶስ ድነው ሲለወጡ ህይወታቸው ያማረ፣ ማንንም የማይጎዳ ጠቃሚ ሰላማዊ ዜጋ ሲሆኑ እንደ ምላሽ ተቃውሞና ጥላቻ ከዓለም ይመጣል። በጣም አስደናቂ ነገር ነው። ለዚህ ደግሞ ምክንያቱን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 18 እስከ 21 ድረስ ግልጽ አድርጎ አስቀምጦታል። ለምንድነው ዓለም የምትቃወመው? ለምንድነው ዓለም የምትጠላል? ለምንድነው መልካምን ነገር ዓለም የማትወደው? እንዴ ሰዎች በሌብነት ያስቸግራቸው የነበረው ልጅ እየሰከረ እየወደቀ እየተኛ ማታ በቃ እንቅልፍ አሳጥቶ ሲያሳድራቸው የነበረ ሰው ወደ ክርስቶስ ሲመጣ እሰየው እንደማለት ለምንድነው የድሮ ይሻለኝ ነበር እንዲሆነ ከማየ ብትሞት ይሻለኝ ነበር ለምንድነው የሚሉት? በጣም እኮ አስገራሚ ነገር ነው። ሰው ህይወቱ ተለውጦ በሰላም ቤት ገብቶ በጣም የሚገርማችሁ ነገር ወላጆች ቢሞት ይሻለኝ ነበር እንደዚህ ሆኖ ከማየው ይላሉ። ሰካራምነትን እንደ ጀብድ፣ ሌብነትን እንደ ጀብድ፣ ኃይለኝነትን፣ ክፉነትን፣ ማህበረሰብን የሚጎዳ ባህሪንና ስነ ምግባርን እንደ ጀግንነትና እንደ ጀብድ የምትቀበለው ዓለም መልካም ማንነትን፣
በክርስቶስ ስናጎለብት ሰዎች ይቃወማሉ። ለምን የሚለውን ኢየሱስ ክርስቶስ አስቀምጧል። ምን ይላል? ዮሐንስ 15 ቁጥር 18 እስከ 21 ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ወቁ። ዓለም ጥላቻው ከኛ ጋር አይደለም፣ ቀድሞ ከጌታችን ከኢየሱስ ክርስቶስ ጋር ነው። ዓለም ቢጠላችሁ አስቀድሞ ማንን ጠልቷል? እኔን ጠልቷል። ከከተማችን ውጣልን ብለውታል። ጋኔል ያለበትን ሰው፣ በሰንሰለት የታሰረውን ሰው፣ በመቃብር ቦታ ሆኖ ሰዎች እንዳያልፉ መንገዱ ዝግ ነው ክልክል ነው ያስባለውን ሰው፣ ህዝብ ሁሉ የሚተላለፍበትን ጎዳና ያዘጋውን በሰንሰለት የታሰረውን ሰው ነፃ አውጥቶት እርቃኑን ሰው ሁሉ የሚፈራውን እርቃኑን መቃብር ስፍራ ይኖር የነበረውን ሰው ፈውሶ ወደ ከተማ ሲያመጣው ልብስ ሲያለብሰው ንጹህ ሰው ሲያደርገው ህዝቡ ተሰብስቦ ለጌታችን ለኢየሱስ ክርስቶስ የሰጠው ምላሽ ምን ነበር? እባክህ በትህትና እንጠይቅ ከከተማችን ውጣልን ያሉት። ከከተማችን ውጣልን። ስለዚህ ለምንድነው ዓለም ምላሿ እንደዚህ የሚሆነው? እኔን ስለጠሉ ነው። እኔን ስላልተቀበሉ ነው። ለምንድነው እኔን የጠሉት? ለምንድነው እኔን ያልተቀበሉት? ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ከዓለም መረጥኳችሁ እንጂ ልክ ጌታችን ኢየሱስ ክርስቶስን የግል አዳኝ አድርገን በተቀበልንበት ቅጽበት ዓለማችን ሌላ ሆኗል። ሃሌሉያ። ከዓለም መረጥኳችሁ እንጂ እናንተ ከዓለም አይደላችሁም። ሀገራችሁ እዚህ አይደለም፣ ዓለማችሁ እዚህ አይደለም፣ ህይወታችሁ እዚህ አይደለም። ከኔ የተነሳ ሀገራችሁ እዛ ሆኗል። ከዚህ የተነሳ ዓለም አይቀበላችሁም። ምክንያቱም ከዓለም ብትሆኑ ኖሮ ዓለም የራሱን በወደደ ነበር። ከዛ በኋላ ከሰይጣን ጋር ጠላትነትን ፈጥረናል። እኛ የዚህ ዓለም ሰዎች አይደለንም። አሜን። በኢየሱስም አይደለንም፣ ከዚህ አይደለንም። ሀገራችን በሰማይ ነው። ለዚህ ነው አለ ጌታችን ከዓለም ስላይደላችሁ የጠራዋችሁ። በእርግጥ ከዓለም ነው፣ ከምታውቁት ዓለም ከምታውቁት ህይወት እንደማንም ሰው ከነበራችሁበት ላይ ጠራዋችሁ። ግን ከተጠራችሁበት ጊዜ ጀምሮ እናንተ ከዚህ ዓለም አይደላችሁም። ስለዚህ ዓለም የራሷን ትወዳለች። ነገር ግን እናንተን የምትቃወማችሁ የምትጠላዋችሁ እናንተ ዓለማችሁ ኔጋ ስለሆነ ነው። ሀገራችሁ ኔጋ ስለሆነ ነው። ቤተሰብነታችሁ አሁን ስለተቀየረ ነው። አባት ስለቀየራችሁ ነው። መንግስት ስለቀየራችሁ ነው። አሁን አባታችን ሌላ ነው። በግልጽ ዓለምን ክጃለው ብዬ ባመንኩበት ባወጭኩበት ቅስፈት ዓለም ሌላ ሆኗል። ከዚህ ዓለም መረጥኳችሁ እንጂ ከዚህ ዓለም አይደላችሁም። ስለዚህ ዓለም የራሷን ትወድ ነበር። ነገር ግን እናንተ ከዚህ ዓለም ስላልሆናችሁ ዓለም አትቀበላችሁ። ምንም መልካም ብታረጉ አትቀበላችሁ። ምንም በጎ ነገር ብትሰሩ፣ ምንም በጎ ክርስቲያን ለመሆን ብትጥሩም ዓለም አትቀበላችሁ። ምክንያቱም እናንተ ከዚህ ዓለም አይደላችሁም። የመንግስት ለውጥ አድርገናል። የዓለም ለውጥ፣ የሀገር ለውጥ አድርገናል። እናንተ ሀገራችሁ በሰማይ ነው፣ ተስፋችሁም ደግሞ ሰማያዊ ነው የተባለው፣ ምድራዊ አይደለም። ተስፋችን ሰማያዊ ነው፣ ሀገራችን ደግሞ በሰማይ ነው። ከሰማይ የሚመጣ አንድ ተስፋ አለን። ሃሌሉያ። መጥቶ የሚወስደን ከሰማይ የሆነ ጌታ አለን። ሀገራችን ከዚህ አይደለም። ለዚህ ነው ወላጆች እንደሌላቸው ልጆች ምን አላላችሁም? አልተዋችሁም። እኔ ሄዳለሁ፣ እኔ ባለሁበት ደግሞ እናንተ ትኖሩ ዘንድ ተመልሼ ምን አለሁ? እመጣለሁ፣ ወደ ራሴ ምን እላችኋለሁ? እወስዳችኋለሁ። ይሄ ነው የአንድ ክርስቲያን ትልቁ ኪዳን። ስለዚህ ሀገራችን እዚህ አይደለም፣ እንወሰዳለን። ለጊዜው ነው እዚህ ያለ ነው። ለዛ ዓለም አትቀበለንም። ስለዚህ ክርስቲያን በክርስቶስ ኢየሱስ በማመን የሚያገኘው ህይወትና በረከት ብቻ ሳይሆን ስለ ጽድቅና ስለ ክርስቶስ ከዓለም የሚደርስበት ተቃውሞ እንዲሁም ስደትና መከራ በጸጋ ለመቀበል ዋጋ ተምኖ መነሳት እንደሚያስፈልግ ኢየሱስ ክርስቶስ ለተከታዮቹ በግልጽ አስቀምጧል። ከዚህ ዓለም ስላይደላችሁ ይሄ ዓለም መከራ ያደርስባችኋል፣ ይሄ ዓለም ይቃወማችኋል። ስለዚህ ክርስትናን አንድ ሰው ሲጀምር ኢየሱስ ክርስቶስን ለመከተል የኢየሱስ ክርስቶስ ደቀ መዝሙር ለመሆን ሲወስን ህይወትና በረከቱን ብቻ ሳይሆን መከራና ስደት ደግሞ አብሮ እንዳለ ይሄንን አውቃችሁ ዋጋችሁን ተምናችሁ ተነሱ ብሎ በግልጽ አስቀምጧል። ይሄንን በሉቃስ ወንጌል ምዕራፍ 14 ቁጥር 25 እስከ 33 ድረስ ኢየሱስ ክርስቶስ ብዙ የተሰበሰበ የተከተለውን ህዝብ እንደዚህ ብሎ በግልጽ አስቀምጧል። ብዙ ህዝብ አብሮ እየተጓዙ ሳለ ኢየሱስ ዘወር ብሎ እንዲህ አላቸው፣ ወደኔ የሚመጣ ሁሉ አባትና እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም። የራሱን መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም። አዲሱ መደበኛ ትርጉም ነው የማነበው። የራሱን መስቀል ነው የሚለው። የራሱን መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም። ከናንተ አንድ ሰው ህንፃ ለመስራት ቢፈልግ መደምደሚያ መቻል አለመቻሉን በመጀመሪያ ተቀምጦ ዋጋውን የማይተምን ማን ነው? መሰረቱን ጥሎ መደምደም ቢያቅተው ያዩት ሁሉ ይዘብቱበታል።
ወይም አንድ ንጉስ ከሌላው ንጉስ ጋር ጦርነት ሊገጥም በሚያነሳበት ጊዜ 20,000 ሰራዊት አስከትቶ የሚመጣበትን ንጉስ በ10,000 ሰራዊት መመከት እንደሚችል ተቀምጦ የማይመክር ማን ነው? መቋቋም የማይችል ከሆነ ሌላው ንጉስ ገና ሩቅ ሳለ መልእክተኞች ልኮ እርቅ ይጠይቃል። እንደዚሁም ከናንተ ማንም ያለውን ሁሉ የማይተው ደቀ መዝሙር ሊሆን አይችልም። ይሄ ክፍል ዋጋን ተምኖ ስለመነሳት ላይ ጨርሱ አለመጀመርን ነው የሚናገረው። እኔን ለመከተል ስትወስኑ መከራ አለ፣ ስደት አለ፣ ቻሌንጅ አለ። ወደ ኋላ ላትመለስ ለመጨረስ ጀምር ነው የሚለው። የሰጠው ሁለት ምሳሌዎች ምንድነው የሚናገሩት? አንድ ሰው ህንፃ መስራት አስቦ ያለውን በጀት ካልኩሌት የማያደርግ ማን ነው? መሰረት ብቻ የሚጥልለትን ገንዘብ ይዞ ሙሉ ትልቅ ህንፃ ለመገንባት ማን ነው የሚነሳ? አለበለዛ መሬት ስላለው ብቻ መሰረቱን ይጀምርና ከዛ ከአመት ኢትዮጵያ ውስጥ ድሮ ይታዩ እንደነበሩት ህንፃዎች ማለት ነው በየአመቱ ምንም የማያድግ ከሆነ ያየ ሁሉ ምን ይልበታል? ይስቅበታል። አያችሁ፣ ክርስትና ጀምሮ መጨረስ ነው። ያስጀመራችሁ እግዚአብሔር በኢየሱስ ስም ያስጨርሳችኋል። መጨረስ ነው። በቻሌንጅ ውስጥ፣ በፈተና ውስጥ፣ በየትኛው በመናልፍበት ህይወት ውስጥ የጀመርነውን እስከ መጨረሻው መጨረስ ነው ክርስትና። ስለዚህ ላትጨርስ ምን አትበለው፣ አትጀምረው። በግልጽ ነው የተናገረው። ስደት አለበት፣ መከራ አለበት። ስለዚህ ጣፋጭና ከረሜላ ታገኛለህ፣ ትባረካለህ፣ እንደዚህ ይሆንልሃል ብሎ ሳይሆን ስትጀምር ልክ እንደ ህንፃ ገንቢ በመሰረት እንደማትቆም እርግጠኛ ሆነ ጀምር ነው ያለው። ደግሞ ሁለተኛ ምሳሌ ያነሳል። አንድ ንጉስ ይላል ጦርነት ሊገጥመው እየመጣ ያለ ንጉስ ቢኖር ያለው 10,000 ሰራዊት ከሆነ ያኛው 20,000 ሰራዊት ከሆነ በ10,000 አቆመዋለሁ አላቆመውም ብሎ መጀመሪያ ሂሳቡን ዋጋውን ይተምናል። ቁጭ ብሎ ያስባል። ከዛ በኋላ የማይችለው ከሆነ ቀድሞ ልብ አድርጉልኝ ይላል። መልእክተኛ ልኮ ይሄን ነገር አልጨርሰው ይሄን ውጊያ አልወጣሁም ብሎ። አንድ ሀገራችን አባባል አለ፣ ከማይችሉት ጉልበት ልብ አድርጉኝ ይበልጣል ይባላል። ማትችሉት ከሆነ መጀመር የለባችሁም። ልብ አድርጉልኝ ነው ማለት ያለብህ፣ ቀድመ አቅምን አውቆ። ስለዚህ እኔን ለመከተል ስትወስኑ ጌታችን ነው ያለው። ሰው የገዛ ቤተሰቦቹ ጠላቶች ይሆኑበታል። በጣም የሚገርም እኮ ነው። ዋጋህን ተምን። እኔን ስትል የገዛ እናትህ ጠላት ትሆናለች። አባት ጠላት ሊሆን ይችላል። ወንድም ጠላት ሊሆን ይችላል። እህት ጠላት ልትሆን ትችላለች። ስለ እኔ በሁሉ ዘንድ የተጠላችሁ ልትሆኑ ትችላል። ዋጋህን ተምን። የእናትን ፍቅር መቋቋም ካቃተ መጀመሪያውኑ እዛው ቁም። አንድ ወጣት ልጅ እንዲህ ብሏል አሉ። ጌታን ሲቀበል እናትየው ጠርተው መከሩት፣ በሰው አስመከሩት። እምቢ አለ። እኔ ጌታን አልተውም። ተዋሉት እና ልጄ እኔ ከድርም ተባረር ያለው ከማህበረሰቡም ወጥቻለሁ፣ በአንተ ምክንያት እንዳልሆን ሆኛለሁ። አሁን ወይ እኔን ወይ ኢየሱስ የምትለውን ምረጥ አሉና ገመድ አንጠልጥለው ወንበር ላይ ወጡ፣ አንገታቸው ላይ አስገብተው። አረማ እየተያለ አሉ ልጁ። አረማ እየተያ በቃ ዛሬ ምረጥ፣ ወይ እኔን ወይ ኢየሱስን። ከዛ ልጁ አሰበና ያው ሁለት ሰው ሲወል ከሚገባ ቢያንስ አንዳችን እንትረፋ ላይ ይባላልና ለማንም ብለን የምንተተውን ህይወት አይደለም የጀመርነው። ኢየሱስ ክርስቶስ በማንም አይተካም ወገኖቼ። በእናት አይተካም፣ በአባት አይተካም፣ በወንድም አይተካም፣ በእህት አይተካም። የማይተካ ወዳጅ አለን። ሃሌሉያ! በማንም በምንም የማይተካ ነው። በማንም እንደማትተካኝ አውቀህ ዋጋህን ተምነህ ጀምር ነው ያለው። ልክ ህንፃ ሲጀምር ሂሳቡን ሰርቶ እንደሚጀምር ሰው ክርስትናን ስትጀምር እጨርሰዋለሁ ብለህ ጀምር። ለመጨረስ እስከ መጨረሻው ለመድረስ ብለህ ወስን ብሎ ተናግሯል። ስለዚህ የኢየሱስ ደቀ መዝሙርነት የሚያስከፍለው ዋጋ ዋጋውን ለመክፈል ወይም ለመጨረስ መጀመር እግዚአብሔር ያድርግልን። ፓስተር ተስፋዬ ጋቢሶ አንድ መዝሙር አለው በጣም የምወደው። ጊዜ ካለን በኋላ እንዘምረዋለን። አሁን ግን ግጥሙን ብቻ ልላችኋለሁ። ተድላና ደስታ፣ መጽናናት፣ በረከት፣ ሁሌም መንደላቀቅ በተሟላ ህይወት እንደዚህ አይደለም እንዲህ አትመልከት፣ ክርስትና አንዳንዴ መከራም አለበት ብሏል። ልብ ጽኑ ይሁን፣ አትላላ፣ ጠንክር፣ ባመንክበት ጌታ በፍጹም አትፈር ብለው ዘምረዋል። ይሄ እንግዲህ ህይወታቸውን ነው የዘመሩት። ባመኑበት ጌታ ሳያፍሩ፣ በከተማ ሲያዋርዷቸው፣ ሲጠሏቸው፣ ያለ ወንጀላቸው ሲያስሯቸው፣ ሲደበድቧቸው የዘመሩት መዝሙር ነው። ይሄን አትፈር በጌታ ብለው ባመንክበት ጌታ አትፈር። ሁሉ ጊዜ መንደላቀቅ አይሆንም፣ ሁሉ ጊዜ ሰላም አይሆንም፣ ሁሉ አይሆንም። ስለ ክርስትና የምንከፍላቸው አንዳንድ ነገሮች ሊኖሩ ይችላሉ። ለዛ የተዘጋጀ ሁን ብሎ ዘምሯል። እሺ፣ ትክክለኛ የስደት ምክንያቶችን እዚህ ጋር ያስቀምጣል። ከቁጥር 10 እስከ 12 ድረስ ያለውን ነው እያየን ያለ ነው።
ትክክለኛ የስደት ምክንያቶች ምንድናቸው? ወይም ብጽዕናን የሚያስገኙ የስደት ምክንያቶች ምንድናቸው? ኢየሱስ ክርስቶስ ስደት እንዳለ ብቻ ሳይሆን የስደቱን ምክንያት በግልጽ አስቀምጧል። እና አንዳንዴ የሚቀላቀል ነገር ስላለ ስለ ጽድቅ የሚሰደዱ ብፁዓን ናቸው ነው ያለው። እዚህ ጋር መጠንቀቅ ያለብን ነገር አለ። አንድ ሰው በራሱ ስህተት ወይም በራሱ ትዕቢት፣ ስንፍና ወይም የሰዎችን መብት በመግፋቱ ምክንያት መከራ ቢደርስበት ይህ ስለ ጽድቅ መሰደድ ነው ሊባል አይችልም። እንቀላቅለዋለን። አንዳንድ ጊዜ ከባህሪያችን ጉድለት ስደት እናመጣና ስለ ኢየሱስ ክርስቶስ ጴንጤ ስለሆንኩኝ ነው እኮ እንላለን። ኖ፣ በግልጽ ነው ያስቀመጠው። ስለምን? እስኪ ስለ ጽድቅ በሉኝ። ስለ ጽድቅ ግልጽ ነች ምክንያቷ የብጽዕና። ስለዚህ ስደት ሁሉ ብጽዕናን አያስገኝም። ከኛ ጋር ሰዎች ስለተጋጩ ብቻ ወይም ስለተቃወሙን ወይም በተለያየ ምክንያት ፈተና ወደ ህይወታችን ስላመጡብን ብቻ ብጽዕና አያስብልም። ብጽዕናን የሚያስገኘው የስደት ወይም ደግሞ የመከራ ምንጩ ምን መሆን አለበት? ስለ ጽድቅ። ብዙ ጊዜ በባህሪያችን ጉድለት የሚመጣብንን መከራ ለመቀላቀል እንሞክራለን። ግን መጽሐፍ ቅዱስ በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 19 እስከ 23 እንዲህ ይላል፣ በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ምስጋና ይገባዋል። በግፍ ከሆነ ኃጢአት አድርጋችሁ ስትጎሰሙ ኃጢአት አድርጋችሁ ስትጎሰሙ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል። የተጠራችሁትም ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለ እናንተ መከራን ተቀብሏልና እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ያለ ምንም ምክንያት ነው የጠሉት። አልዛተም። ኢቭን መከራ እየተቀበለ እያንዳንድሽ በመንግስት የስመለስ አገኝሻለሁ ብሎ አልዛተም ይላል። ሲሰድቡት መልሶ ምን አላለም? አልተሳደበም። እንዲሁ በከንቱ ጠሉኝ የተባለው ቃል ይደርስበት ዘንድ እንደዚሁ ያለ ምክንያት ጠሉት። ስለዚህ ያለ ምክንያት እግዚአብሔርን ስለታዘዛችሁ፣ በጽድቅ ስለኖራችሁ፣ ቃሉን ስላደረጋችሁ፣ ከዓለም ጋር ስላልተስማማችሁ በጽድቅ ምክንያት ከሆነ ያ ብጽዕናን የሚያስገኝ ወይም ትክክለኛ የስደት ምክንያት ይሆናል ማለት ነው። ሌላ ሁለተኛ ከማያምኑ ሰዎች ጋር እንዴት መኖር እንዳለብን ካለማወቃችን ምክንያት የሚመጣብን ስደቶች አሉ። ከማያምኑ ሰዎች ጋር እንዴት ኑሩ ይላል መጽሐፍ ቅዱስ። አንዳንድ ጊዜ የራሳችን ችግሮች ናቸው ስደትና መከራን የሚያመጡብን እና መቀላቀል የለብንም። ከማያምኑ ሰዎች ጋር እንዴት መኖር እንዳለብን ማወቅ አለብን። መጽሐፍ ቅዱስ በግልጽ ይሄንንም ያስቀምጥልናል። አንዳንድ ጊዜ ከማያምኑ ሰዎች ጋር ስንኖር፣ ስንጸልይ እነሱን በሚረብሽ ሁኔታ ድምጻችንን ከፍ ማድረግ፣ ዝቅ ብታደርግ እግዚአብሔር ይሰማል። ማያምን ሰው አጠገብ ካለ የሚረብሸው ከሆነ ዋይ ለምን ዝቅ አድርገን አንጸልይም? ምንም ችግር የለውም እኮ እግዚአብሔር እንኳን የጮህነውን ያሰብነውን እኮ የሚያውቅ አምላክ ነው አይደል እንዴ? ሐና ስትጸልይ ከንፈሯ ብቻ ነበር የሚንቀሳቀሰው፣ በልቧም ነፍሷን እያፈሰሰች ትጸልይ ነበር ስለ ሳሙኤል። እንዴ ካህኑ ሰክራ ነው እስኪላት ድረስ ድምጿ አይሰማም፣ ግን ከንፈሯ አያችሁ፣ የልብን ድምጽ የሚሰማ አምላክ አለ። የግድ መጮህ የለብንም፣ የግድ ጣራው እስኪቀደድ ድረስ ማለት የለም። ነፃ ስንሆን ምንም ችግር የለም። እርስ በርስ ስንሆን እንቀጣጣል፣ እንንጫጫ፣ ችግር የለም። ግን በማያምኑ ሰዎች ዙሪያ ስንሆን እንዴት መኖር እንዳለብን ማወቅ አለብን። አላግባብ የሆነ ስደትን፣ አላግባብ የሆነ ተቃውሞንና ጥላቻን ማስከተል የለብንም። ይሄንን ማወቅ አለብን። ስደትን ስናስብ ድምጻችንን፣ መዝሙራችንን ከፍ ማድረግ። ማያምኑ ሰዎች ቤት ውስጥ አብረውን የሚኖሩ ከሆነ የግድ ማስጮህ የለብንም። ወይ ኤርፎናችንን መጠቀም ነው፣ ወይ ለራሳችን ብቻ በሚሆን መልኩ ማድረግ ነው። ጥንቃቄ የሚገባንን ነገር ማድረግ ይገባናል። ስለ ጽድቅ መሰደድና በራስ ባህሪ አንዳንድ ከሰዎች ጋር መኖር እንዴት እንደሚገባን ባለማወቃችን የምናመጣውን ነገር በፍጹም መቀላቀል አይኖርብንም ማለት ነው። ስለ ጽድቅ የሚሰደዱ የሚለው ግልጽ በሆነ በእግዚአብሔር ቃል ግልጽ በሆነ ኃጢአትን በመጥላታችሁ ክርስቶስን በማለታችሁ ወይም ደግሞ ከነሱ ጋር በኃጢአት ባለመተባበራችሁ ከሆነ ነው እንጂ በተለያየ ምክንያት ከአማኞች ጋር ወይ ከማያምኑ ሰዎች ጋር እንዴት መኖር እንዳለብን ባለማወቃችን ምክንያት የምናመጣው ነገር ምንም ኤክስኪውዝ የለውም። ስለዚህ ከማያምኑ ሰዎች ጋር ስንኖር በፍቅር ለነሱ ፍቅርና ሸክም ሊኖረን ያስፈልጋል። አንዳንድ ጊዜ ምን እናደርጋለን? የሌሎችን ሃይማኖት እናንቋሽሻለን አይደል? የራሳችንን አሁንማ ጭራሽ በየሶሻል ሚዲያው መበሻሸቂያ ሆኗል። ማን ተበሻሸቁልን አለን? ክርስቶስ የሚከብር ይመስላችኋል? በዚህ ነገር ራሳችንን ክርስቶስን በፍቅር ማሳየት ሲያቅተን በሽሽቅ ውስጥ ገብተናል። መኖር ሲያቅተን፣ በህይወት ማሳየት ሲያቅተን፣ ማሸነፍ ሲያቅተን በሽሽቅ
በየአደባባዩ የኔ ይበልጣል ያንተ ይበልጣል። ግን ፍቅርና ሸክም ኖሮን እንድንመላለስ ነው እግዚአብሔር የሚፈልገው ወገኖቼ። ጳውሎስ ለዚህ ትልቁ ምሳሌያችን ነው። ሲኖር እንዴት በፍቅርና የሌላ ሰዎችን እምነት እንዴት አክብሮ መመላለስ እንዳለበት የሚያቅሰው ነው። ወደ አቴና የሚባል ከተማ ሲገባ ጳውሎስ ይላል መንፈሱ ተበሳጨ። ምክንያቱም ከተማዋ በጣዖታት ተሞልታ ነበር ይላል። ተናዷል። እውነተኛ ስሜቱ ብስጭት ነው። ግን ምን አደረገ? አስቀድሞ ወንጌል ምስክሩን ከማድረጉ በፊት ምንድን ያደረገ? ከተማ ውስጥ ተዘዋውሮ ጣዖቶቻቸው ምን ጣዖት እንደሚያመልኩ የአምልኳቸው ምክንያት ምን እንደሆነ በደንብ ማጥናት ያዘ። ምክንያቱም የሚሽል ልብ ስላለው ፍቅርና ርህራሄ ስላለው ለነኛ ሰዎች። ከዛስ መጽሐፋቸውን ማንበብ ጀመረ። ከዛ በኋላ እነኛ የአቴና ሰዎች ፍልስፍናን ስለሚወዱ አዳዲስ ነገር ያላቸው ሰዎች አንድ ቦታ ላይ ተሰበሰቡበት ቦታ ቆመው የመናገር ልምድ ስላላቸው ጳውሎስ ድንገት አዲስ ነገር አለኝ ብሎ ከተፋለ። ተሰብስበው ሊሰሙት ሲሉ እንደዚህ ያለ እናንተ የአቴና ሰዎች ወይ ለጣዖቶቻችሁ ያላችሁን አክብሮትና ፍቅር አይቼ ተደነቅያለሁ። አልተደነቀም እኮ ተበሳጭቷል እኮ። አያችሁ የሰውን እምነት እንዴት ማክበር እንዳለብን። ምክንያቱም አንድ ሰው ያንተ እምነት እንደዚህ ብትለው ያንተን አይቀበለንም። እንደዚህ አይነት ብሽሽቅ እግዚአብሔር አይወድም። እዩት፣ ከጳውሎስ ጥበብን መማር አለብን። ተደንቄያለሁ ጣዖቶቻችሁን እንዴት እንደምታከብሩ። ከዛስ በጣም ይገርማችኋል፣ መጽሐፍታችሁን ማንበብያለሁ አለ። ከናንተ ባለቅኔዎች አንዱ አለ ምን ብሎ ጽፏል አለ? እኛ የእግዚአብሔር ወይም የአምላካችን ዘመዶች ነን ብሎ ጽፏል። መጽሐፋቸውን ያነብ ነበረ ቁጭ ብሎ። ምንድነው የሚያምኑት እነዚህ ሰዎች? ከዛስ በጣዖቶቻችሁ መካከል ሲዞር ደግሞ አንድ የማይታወቅ አምላክ ብላችሁ የሰየማችሁት አምላክ አለ። እኔ እሱን አውቀዋለሁ ልንገራችሁ። አያችሁ ብልሃቱንና ጥንቃቄው። ያማ ማናቀው አምላክ ሊኖር ይችላል ብላችሁ፣ አዎ እውነታችሁን ነው፣ ተገልጦላችኋል። በእውነት እውነት ነው። ያማታውቁትን ላስተዋውቃችሁ። አያችሁ ያላቸውን አልነካም፣ ግን ያለውን ሰጣቸው። ሃሌሉያ! ይሄንን ያብዛልን እግዚአብሔር። የሰውን ሳንነካ ሳንተች ያለንን መስጠት እንድንችል፣ ያለንን በፍቅር ሼር ማድረግ እንድንችል፣ ያለንን ስለ አማልክቶቻችሁ ያላችሁን ፍቅር፣ መጽሐፍቶቻችሁ ላይ ያላችሁን እምነት አውቃለሁ። ስንቶቻችንን ሙስሊሞችን በወንጌል ለመድረስ ብለን ቁርአንን የምናነብ? ስንቶቻችንን ፍቅርና ሸክም ያለን ስለሚጠፉት ሙስሊሞች? ስለ ኢየሱስ ክርስቶስ ምን ያምናሉ? ቁርአንስ ምን ይላል? እንደው ከራሳቸው መጽሐፍ ተነስቼ እንደው ምን ብለን እናውቃለን? አያችሁ ፍቅርና ሸክም ያስፈልጋል እንደዚህ ለማሰብ። የሌሎችን እምነት ከማንቋሸሽ፣ የሌሎችን እምነት ሳናውቅ ዝም ብለን ከመተቸት መቆጠብ አለብን። እንደዚህ አይነት ነገሮች ፈተናን ያመጣሉ፣ ስደትን ያመጣሉ፣ መከራን ያመጣሉ። ስለዚህ ስለ ጽድቅ የሚሰደዱ ምንድናቸው? ብፁዓን ናቸው። ስለ ጽድቅና ስለ እውነት ስለ እግዚአብሔር ቃል እንጂ ወይም ስለ ኢየሱስ ክርስቶስ ስም እንጂ በራሳችን የሰዎችን እምነት ባለማክበር፣ ከሰዎች ጋር መኖር ባለማወቅ፣ በራሳችን ኃጢአትና ጉድለት ምክንያት የምናመጣውን ስደት በሙሉ ይህንን ስደት ልንለው አንችልም። ቲቶ ምዕራፍ 2 ከቁጥር 7 እስከ 8 ምን ይላል? የሚቃወም ሰው ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር። ይሁ ስለኛ የሚናገረው አንዳች መጥፎ ነገር በስርዓት ከመውጣት መግባታችን ውጪ ስለኛ የሚናገረው አንዳች መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስህን አሳይ። እግዚአብሔር ይሄንን ያብዛልን። ምሳሌ ለዓለም ምሳሌ የሚሆን ህይወትን እግዚአብሔር ይስጠን። ምሳሌ ሁኑ ነው የተባልነው። በቃ ስለ የሚቃወም ሰው ምን የሚል ስለኛ የሚናገረው ነገር እስኪያጣ ድረስ ልክ እንደ ዳንኤል ማለት ነው። ሰበብ አጡበት ይላል። የሚከሱበት ሰበብ በእውነት እግዚአብሔር ሰበብ የሚያሳጣ ህይወት ይስጠን። ሰበብ አጡበት። ምንም ነገር ቢፈልጉ በምን እናጥምደው? ከአምላኩ ህግ በቀር አልተገኘበትም ይላል። በቃ ይሄ ነው የኛ አቋም መሆን ያለበት። ሰዎች ስለኛ የሚናገሩት ክፉ ነገር ምንም እስኪያጡ ድረስ፣ ባዶ እስክናስቀራቸው ድረስ፣ ከክርስቶስ ውጪ፣ ከእውነት ውጪ፣ ከመስቀሉ ውጪ ሌላ ነገር ላያገኙብን፣ ቢፈትሹን ቢያገላብጡን፣ ሌላ ክፋት፣ ሌላ ዝሙት፣ ሌላ ሐሜት ላይኖርብን ተጠቅቀን በምሳሌነት እንድንኖር ነው እግዚአብሔር የሚፈልግ። ስለዚህ ስለ ጽድቅ መሰደድ ማለት ምን ማለት ነው ታዲያ? ስለ ጽድቅ መሰደድ ማለት የእግዚአብሔርን ቃል በመታዘዛችን ትክክለኛውን ነገር በማድረጋችን ብቻ የሚደርስብን ነገር መሆን አለበት። ስለ ጽድቅ መሰደድ ማለት የእግዚአብሔርን ቃል በመታዘዝና ትክክለኛውን ነገር በማድረጋችን። ለምሳሌ ጉቦ ባለመብላታችን በቃ ይሄ አይበላ ወይ ያስበላ ብሎ ሊጣላ ይችላል አንድ ሰው። ስለዚህ ምንም ልናደርግ አንችልም አይደል እንዴ? ባለመዋሸታችን፣ ከነርሱ ጋር ባለመስማማታችን፣ ሲያሙ አብረን ካላማን፣ ሲሰርቁ አብረን ካልሰረቅን፣
ተንኮልና ሴራ ውስጥ አንተባበርም ካልን እንደ ግብዝና አስመሳይ ቆጥረው ሊጠሉን ይችላሉ። ይሄ አስመሳይ፣ ይሄ ግብዝ ሊሉን ይችላሉ። ግን እኛ ሆነን ሳይሆን ህይወታችን ያ ስለሆነ ነው፣ ህይወታችን ስለተለወጠ ነው። ስለዚህ በትክክለኛው ምክንያትና የእግዚአብሔርን ቃል በመታዘዛችን ምክንያት የሚመጣብን ስደትና መከራ ብቻ ነው ስለ ጽድቅ መሰደድ የሚባለው ማለት ነው። ስለዚህ ክርስቶስን ለመምሰል በምናደርገው ጥረት ከዓለም ተቃራኒ ስለምንሄድ የሚደርስብን ስደትና ተቃውሞ ስለ ጽድቅ መሰደድ ይባላል። ክርስቶስን ለመምሰል ጥረት ስናደርግ ተቃውሞ ይደርሳል። በየአንዳንዱ ህይወታችን ይሄ ነገር የእግዚአብሔር ቃል አይፈቅድልኝም፣ ይሄ ነገር ይፈቅድልኛል እያልን ስንል ተቃውሞ ይመጣል ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይላሉ? ይሰደዳሉ። ስደት ይመጣል። በእውነት እግዚአብሔርን በክርስቶስ ኢየሱስ እግዚአብሔርን እየመሰላችሁ ለመኖር ስትወዱ፣ ስትሞክሩ፣ ጥረት ስታደርጉ እግዚአብሔርን የመምሰል ህይወት ስትለማመዱ ተቃውሞ የማይቀር ነው አለ። ስደት የማይቀር ነው። ዓለም ይሄንን አጨብጭባ አትቀበለው። ክርስቶስን እየመሰልን ለመኖር ጥረት ስናደርግ ተመሳስለን ከኖርን ለሰይጣን ምንም ስጋት ስለማንፈጥር ምንም አይነት ስደት አይደርስብንም። ስጋት አንሆንም። በቃ ከተመሳሰልን እኮ በሁሉ ከተመሳሰል ምንም ስጋት አትፈጥሪም። በቃ በሰላም ትኖሪያለሽ ማለት ነው። አንዱ አሉ በጣም የክርስትና ተቃውሞ ያለበት ሀገር ላይ ለ5 ዓመት በስራ ምክንያት ተቀይሮ ሄዶ ኖር አንድ ክርስቲያን ወንድም ነውና ኃይለኛ ስደት ያለበት ሀገር ውስጥ ነው ይኖር 5 ዓመት ኖሮ ምንም ነገር አልደረሰበትም። የሚገርማችሁ ከዛ ከ5 ዓመት በኋላ ሲመለስ የት ነበርክ ለስራ የት ነው ከርመን የመጣው ሲባል አይ እንዲህ አይነት ቦታ ነበር የነበርኩት። እዛ ከፍተኛ የክርስትና ተቃዋሚዎች አይደሉ እንዴት ምንም ሳትሆን መጣ ሲሉት ጌታ ረድቶኝ አንድም ሰው ሳያቅ ክርስቲያን መሆኔን አንድ ሰው ሳያቅ ነው የተመለስኩት። እና ክርስቲያን መሆንን አንድ ሰው ሳያቅ ከኖርክ ምንም አትሆንም። ግን ለዚህ አይደለም የተጠራ ነው ወገኖቼ፣ ለዚህ አይደለም። ጌታ ረዳኝ የሚያስብል አይደለም። በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ምን ይላሉ? ይሰደዳሉ። ጌታን ለመምሰል ስትጥር ስደትና ተቃውሞ የማይቀር ነገር ነው። ሌላኛው ስለ ኢየሱስ ክርስቶስ ስምና ስለ ወንጌል ምክንያት በእኔ ምክንያት ብሏል ኢየሱስ። ይኸው በእኔ ምክንያት የክርስቶስ በመሆናችን ብቻ ያለ ምንም ምክንያት ምንም ሳንበድላቸው ምንም ሳንደርስባቸው ሰዎች ሊጠሉን ይችላሉ። በእኔ ምክንያት ብሏል ኢየሱስ። በቃ ምንም አላረግናቸውም። የሚገርማችሁ ነገር የገዛ ቤተሰቦቻችን የምንወዳቸውና የሚወዱን ሰዎች ሁሉ ሳይቀሩ ይነሱብናል። በማ ምክንያት? በኢየሱስ ምክንያት። መከራ ያደርሱብናል፣ ያሳድዱናል። አንዳንድ ጊዜ በጣም የሚወዱንና የሚሳሱልን ሰዎች ምክንያቱ ምን እንደሆነ እነሱ እንኳን በማይገባቸው ምክንያት እስከ ሞት ድረስ ይጠሉናል። ምክንያቱ አይገባቸውም እኮ እነሱ ራሱ እስከ ሞት። ኢየሱስ እንዲህ ብሏል፣ ይሄ በእኔ ምክንያት ነው ብሏል። ምክንያቱም ዓለም እኔን ስለማይወድ እናንተ ሊወዳቸው በጣም እኮ ይወዱናል፣ በጣም ይሳሱልናል። አንዲት የኮሌጅ ተማሪ ያውቃለሁኝ ቅርብ ጊዜ ኢትዮጵያ በጣም ከአባቷ ጋር በጣም አታችድ የሆነች በጣም የሚዋደዱ እንደ ጓደኛ የሆኑና ጌታን ተቀበለች። በእውነት ነው የምላችሁ፣ ሴት ልጅ ነች፣ ገና ትንሽ ልጅ ነች። 20ዎቹ መጀመሪያ ላይ ያለች ልጅ ከቤት አስወጥቶ በቃ እዚህ ቤት እንዳላችሁ አውጥቶ ነው ወደ ውጭ ጣላት። አባቷ በጣም የሚወዳት የሚሳሳላት አባቷ አንድ ልጅ ነው ያለችው፣ አውጥቶ ምክንያቱ ራሱ አይገባም። አንዳንድ ጊዜ ማብራሪያ የለውም። እቺ ልጅ አልሰረቀችም፣ አልዘሞተችም፣ ምንም ያደረገችው ነገር የለም። ክርስቶስን ብቻ ነው የተቀበለችው። እስከ ሞት ሊጠሏችሁ ይችላሉ። ይህንን ኢየሱስ ክርስቶስ ምን ብሏል? በማቴዎስ ምዕራፍ 10 ለሰው ቤተሰቦቹ ጠላቶች ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባም። ከኔ ይልቅ ወንድሙን ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። መስቀሉን የማይዝ በኋላዬም የማይከተለኝ ለኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱንም ስለኔ የሚያጠፋት ያገኛታል። መስቀሉን የማይዝ የሚለው ስለ ክርስቶስ መከራን መቀበል የሚባል ነገር አለ። ስለ ክርስቶስ መከራ መቀበል መስቀል ይባላል። መስቀሉን የሚያይዝ ወደ ኋላ በግልጽ ነው ያስቀመጠው። ምንድነው የሚለው? ከኔ ይልቅ አባቱን እናቱን ወንድሙን እህቱን መስቀሉን የሚያይዝ በኋላ የማይከተለኝ ለኔ ሊሆን አይገባውም። መስቀል የሚለው ስለ እንጨቱ ሳይሆን ስለ ክርስቶስ ስለምንከፍለው ዋጋ ነው። ይሄንን ማብራሪያ ካስፈለገ ማቴዎስ ምዕራፍ 16 ቁጥር 21 ላይ ይደግመዋል። ማቴዎስ ምን ብሎ
ቁጥር 21 ላይ ማቴዎስ 16 21 እስከ 25 ምን ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመረ። እሺ ጴጥሮስም ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል። እዩ ኢየሱስ መከራ ሊቀበል ነው ከካህናት አለቆች። ስለ መከራ ነው ራሱ ኮንቴክስቱ ምንድነው የሚለው? መከራ ሊያደርሱበት እንደሆነ ልክ ሲናገር ሳብ አረጋና አይድረስብህ አይሁን። የምን መከራ ነው የምታመጣው በአገር ሰላም? በቃ ዝም ብለህ እየፈወስክ እየሰበክ ኑር እንጂ ምንድነው አለው ሲለው ኢየሱስ የመለሰውን እዩ። እርሱም ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል አለው። ከዛ በኋላ ቀጥሎ ያለውን ስሙ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔ ብቻ አይደለሁም፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ዕለት ዕለት ምን ይበለኝ ይከተለኝ። አሁን እኔ ስለናንተ የምቀበለው መከራ አለ። የኔ ሊሆን የሚወድ ደግሞ ራሱን ምን ይበል ይካድ፣ ራሱን ይካድ። በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል፣ ስለ እኔ ግን ነፍሱን የሚያጠፋ ሁሉ ምን ይላታል? ያገኛታል። ስለዚህ ስለ ክርስቶስና ስለ ወንጌል ነፍሳችንን እንኳን የሚጠይቅ ነገር ቢኖር ባለፈው የዚህኛው አርብ ሳምንት ስለ ጴርጋሞን ቤተክርስቲያን ቃል እያካፈለን ነበርና የታመነው ምስክሬ አንጢጳስ ብሎ የታመነው ምስክር አንጢጳስ እንዴት እንደተገደለ በአሰቃቂ ሁኔታ እንዴት ስለ ክርስቶስ መከራ እንደተቀበለና እንደሞተ በጣም በዝርዝር ሲነግረን ነበርና በጣም የነካኝ ቃል ምንድነው? የታመነው ምስክሬ ብሎ ያለው ኢየሱስ ክርስቶስ አለ የራሱን ስም ነው የሰጠው። ኢየሱስ የታመነ ምስክር ተብሏል። ምዕራፍ 1 ላይ የራሱን ስም ነው የሰጠው። የታመነ ምስክርነት ምንድነው? በጴንጤናዊ ጲላጦስ ፊት ቆሞ እውነትን የተናገረ ነው። ቢያስገድለውም እንኳን ቢያሰቅለውም እንኳን በቃ እውነት ለእውነት የቆመ ነው። ላመነበት ነገር ቆሞ እስከ ሞት ድረስ የሄደ ነውና የታመነ ምስክር ተብሏል ኢየሱስ። ልክ እንደዚሁ ደግሞ ስለ ኢየሱስ ክርስቶስ በመስዋዕትነት የሞተው አንጢጳስን የታመነው ምስክሬን ብሎ ይመሰክርለታል። እግዚአብሔር የታመኑ ምስክሮች ያደርገን በእውነት ለእርሱ የታመነና የጸና ነው እና ስለ ወንጌልና ስለ ክርስቶስ የምንቀበለው መከራ መስቀል ይባላል ማለት ነው። ይሄንን እንግዲህ ከአራቱ ወንጌላት ሶስቱ ላይ እናገኘዋለን። ማርቆስም ላይ ማርቆስ 8:34 ላይ፣ ሉቃስ 9:23 ላይ ሄደን ማየት እንችላለን። ወንጌልና የኢየሱስ ክርስቶስ ደቀ መዝሙር መሆንና መከራን መቀበል የማይነጣጠሉ ነገሮች እንደሆነ በግልጽ ያስቀምጣል። እሺ ሶስቱ የስደት አይነቶች ኢየሱስ ያስቀመጣቸው ሶስት የስደት አይነቶች አሉ። ስለዚህ በኢየሱስ ክርስቶስ ምክንያት ሊደርስብን የሚችሉ ሶስት የስደት አይነቶች አሉ። አንደኛው ነቀፋ ነው። ነቀፋ በቃል የሚመጣ ስድብ፣ ነቀፋ፣ ፌዝ ወይም ማሸማቀቅ፣ ሳይኮሎጂካል ፐርሲኪዩሽን የሚሉት ማለት ነው። ሳይኮሎጂካሊ ሰዎች ስለ ክርስቶስ ስንናገር ወይ ስንመሰክር ወይም ደግሞ በእውነት ስንኖር ለማሸማቀቅ በአሽሙር ወይ በግልጽ ስድብ ሳይኮሎጂካሊ ፐርሲኪዩሽን ያስነሱብናል፣ ስደት ያስነሱብናል። ተቃውሟቸውን፣ ጥላቻቸውን በልዩ ልዩ አክት ያሳዩናል። በየመስሪያ ቤቱ ሊገጥማችሁ ይችላል። በቤተሰብ መካከል ሊገጥማችሁ ይችላል። ያሾፉባችኋል፣ ያጣጥሉባችኋል እምነታችሁን፣ ምንም እንዳልሆናችሁ፣ እማትረቡ እንደሆናችሁ፣ ውሸታም እንደሆናችሁ። ነቀፋ ይሄ ሳይኮሎጂካል ነው። ሁለተኛው ደግሞ ፊዚካል ወይም ሶሻል ፐርሲኪዩሽን የሚባለው ማለት ነው። አካላዊ ስደት፣ እስራት፣ መድብደባ፣ መከራ እስከ ግድያ ድረስ አካላዊ የሆነ ጥቃትና ጉዳት ከማህበረሰቡ መገለል ሊሆን ይችላል። ከአካባቢና ከሀገር ማስወጣት ድረስ ሊደርስ ይችላል። ይሄ በብዙ ዘመናት የደረሰ ነገር ነው። በእኛም ሀገር ላይ ደርሶ አይተነዋል። እንግዲህ በ80ዎቹ መጀመሪያ ላይ ደርግ እስከሚወድቅበት ጊዜ ድረስ የነበረው ነገር ይሄ ነው። የአካል ድብደባ ነበረ፣ ግድያ ነበረ፣ እስራት ነበረ፣ ብዙ ማሰቃየቶች ምንም ሳያደርጉ አማኞች በቃ ክርስቶስን በማመናቸው ብቻ። ይሄ በእኛ ሀገር የሆነ ነገር ስለሆነ ብዙ ማብራሪያ አያስፈልገውም። ይሄ ይሆናል ብሏል። ሶስተኛው በእኔ ምክንያት ውሸቱን ሁሉ ሲለጥፉባችሁ ብሏል። ውሸት ያወራሉ። የሚገርማችሁ ነገር የሐሰት ክስ ወይም ፎልስ አኪዩዜሽን፣ ክፉን ሁሉ በውሸት ሲናገሩባችሁ ይላል። ስለኔ ምክንያት ክፉን ሁሉ በውሸት ያላደረግነውን ያልደረስንበትን የሌለንበት እያነሱ ይሄ ትንቢቱ ይፈጸም ዘንድ ይሆናል። ወገኖች ውሸት ስለኛ ያወራሉ ማለት ነው። ምን ስንዴ ሲቀበሉ አይተናል፣ አላዩም እኮ
በስንዴ ነው የመጣው እንዲህ ያረጉ አይተናል። እንዲህ ያረጉ ገንዘብ ሲበትኑ አይተናል፣ ሲያባዙ አይተናል። አሁን እንኳን በኤቲኤም እየተሞከረ ነው። ግን ድሮ ምንም በማይባዛበት ጊዜ ይባዛል። ገንዘብ እየሰጡ ነው፣ ሰልባጅ እየሰጡ ነው፣ እንትን እያደረጉ ብዙ ነገር ይላሉ። ለማቃለል ለማዋረድ ብዙ ተሞክሯል፣ ብዙ ተደርጓል። እና የመጀመሪያዎቹ ክርስቲያኖች ሕፃናት ይበላሉ ተብሎ ይወራባቸው ነበር። ሕፃናት እነኚህ ሕፃናት አርደው የሚበሉ ናቸው፣ ሰው እንዲጠላቸው። ማህበረሰቡ ወንጌል ሰይጣን እዩ ሰዎች ውስጥ ምን አይነት ነገር እንደሚከት ሕፃናትን ይበላሉ፣ መንግስትን ይገለብጣሉ፣ መሰሪያዎች ናቸው ተብሎ ይወራባቸው ነበር። ስለዚህ መንግስታት ከፍተኛ ስደት ያስነሱባቸው ነበር። መንግስትን ለመገልበጥ በውስጥ የሚሰሩ ነው ይባላል። በውሸት ይከሰሱ ነበር። ዛሬም በክርስቲያኖች ላይ የሐሰት ስም ማጥፋት ምንም የተለመደ ነገር። ለምን? ኢየሱስ ክርስቶስ ምን በእኔ ምክንያት ውሸትን ሁሉ እያመጡ ይለጥፉባቸዋል፣ ይዋሹባቸዋል ስላለ አንዱ ስደት እንግዲህ ያላደረግነውን ያልደረስንበትን የሌለንበትን እንዳለን አድርጎ መቁጠርና ማውራት ማለት ነው። እዚህ ጋር ዋናው ቁልፍ ነገር ምንድነው? በእኔ ምክንያት። በሌላ ነገር ምክንያት ከሆነ ችግር ነው። በእኔ ምክንያት መከራው የሚመጣው ክርስቶስን የመምሰል ሂደት ላይ መሆን አለበት ማለት ነው። እሺ፣ ስለዚህ እነኚህ ሶስት የስደት አይነቶች ሊመጡ ይችላሉ። ነቀፋ፣ ስደት፣ የሐሰት ክስ ወይም ደግሞ ፊዚካሊ እስራት፣ ግድያ ምናምን ሊመጣ ይችላል። ስደት በሐዋርያትና በቀደመችው ቤተክርስቲያን እንዴት ይታይ ነበር? እስቲ በታሪክ ውስጥ ደግሞ ሐዋርያት ስደትን እንዴት ነው ያስተናገዱት? እንዴት ያዩት ነበር? ፊልጵስዩስ ምዕራፍ 1 ከቁጥር 27 እስከ 30 ሐዋርያት ለስደት ያላቸው አመለካከትና ወይም የቀደሙት የእምነታችን በሐዋርያትና በነቢያት መሰረት ላይ ታነጻችሁ ይላል። መጀመሪያ እንግዲህ ፋውንዴሽን የሰሩልን ሰዎች፣ ከክርስቶስ ቀጥሎ ያስተማሩንና እውነትን የገለጡልን ሰዎች፣ ከክርስቶስ ቀጥታ ይህንን ትምህርትና ህይወት የተቀበሉት ሰዎች መከራንና ስደትን እንዴት ያዩት ነበር? ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 1 ከቁጥር 27 እስከ 30 እንዲህ ብሏል። ይሁን እንጂ መጥቼ ባያችሁ ወይም ብርቅ በአንድ ልብ ስለ ወንጌል ሃይማኖት አብራችሁ እየተጋደላችሁ በአንድ መንፈስ እንድትቆሙ ስለ ኑሯችሁ ሰማ ዘንድ ለክርስቶስ ወንጌል እንደሚገባ ኑሩ። በአንድ ነገር እንኳን በተቃዋሚዎች ምን አትበሉ፣ አትደንግጡ። ይህም ይላል ይኸው በጣም ይህንን ነገር ስሙኝ። በአንድ ነገር እንኳን በተቃዋሚዎች አትደንግጡ። ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ስለዚህ ስደት በቀደሙት ሐዋርያት እንዴት ይታይ ነበር? እንደ መዳን ምልክትና ማህተም። አንድ ሰው ስለ ክርስቶስ ሲሰደድ የመዳኑ ማህተም እንደሆነ ምልክት እንደሆነ ሀገሩ በዚህ እንዳይደለ በእውነትም እግዚአብሔር ሀገርን እንዳዘጋጀለት በእውነትም እግዚአብሔር ርስትን እንዳዘጋጀለት ምልክቱ ይሄ ነው ይሉ ነበር። ምልክት ነው የአማኝነቴ። ምን ይላል? ለእነርሱ የጥፋት ለእናንተ የመዳናችሁ ምልክት ነው። አይገርም? ሲያሳድዷችሁ ጥፋት ውስጥ እንዳሉ ወደ መጥፎ ነገር እየሄዱ እንደሆነ ከዚህ ዓለም እንደሆኑና ከክፉ እንደሆኑ ምልክት ነው። ያን ጊዜ ለእናንተ ምን ይሆንላችሁ? ምልክት ይሆንላችሁ የመዳናችሁ የእውነትም ሀገር እንዳላችሁ የእውነትም ተስፋችሁ እውነት ለመሆኑ ምልክት ነው ይሄ ብሏል። እንደ ምልክት እንደ የመዳን ምልክት ማህተም ይቆጠር ነበር። ኢየሱስም ምን ብሏል? የቀደሙትን ነቢያት እንደዚሁ አድርገዋቸዋልና ሐሴት አድርጉ ደስ የሚበላችሁ አለ። ስለኔ መከራን ስትቀበሉ ከነቢያት ተርታ የሚያደርጋችሁ ነው። አንድ ሰው የእግዚአብሔር ሰው ለመሆኑ ማረጋገጫና ምልክት ነበር። ስለ ጽድቅና ስለ ክርስቶስ መከራን መቀበል እውነተኛ የእግዚአብሔር ሰው ለመሆኑ ማህተም ነበር በዛን ጊዜ። ኢየሱስም ያለው ይሄንን ነው። ከነቢያት ተርታ ነቢያትን ስለገደሉ ነው እናንተንም ይገሏችሁ። ነቢያት ሞተዋል፣ እኔንም ለመግደል ተነስተዋል፣ እናንተንም ደግሞ ያሳድዳችኋል። ስለዚህ ይሄ ምልክታችሁ ነው የእግዚአብሔር ሰው ለመሆናችሁ። ሁለተኛ እንዴት ይታይ ነበር? ስለ ክርስቶስ መከራን መቀበል የክርስትና ወግና ማዕረግ ተደርጎ ይቆጠር ነበር። የሚገርማችሁ ስደት ሐዋርያት ሥራ ምዕራፍ 5 ቁጥር 40 እስከ 42 ድረስ ሐዋርያትንም ወደ እነሱ ጠርተው ገረፏቸው፣ በኢየሱስ ስም እንዳይናገሩ አዘው ፈቷቸው። እነርሱ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ሸንጎ ፊት ደስ አላቸው። ሰው በግርፋት እንዴት ይደሰታል? ወግ ደረሰኝ እኔም እንዲህ ወግ ደረሰኝ የሚል ሲገረፉ ነው። ገርፈው በዚህ ስም ሁለተኛ እንዳትናገሩ ሲባሉ እኔም እኮ ደረሰኝ ደስ አይልም? እኔም እኮ ስለ ክርስቶስ አንዲት ነገር መሆን ቻልኩኝ። ምን አይነት ልብ ነው ያላቸው? ስለ ክርስቶስ ስለ ወንጌል ስላመንኩት ጌታ እኮ እኔም ትንሽዬ መከራ መቀበል ቻልኩ ብለው ደስ ይላቸዋል።
በሸንጎ ፊት ተገርፈው በሰው ፊት እኮ ተዋርደው ነው የተገረፉት። ትልልቅ ሰዎች እኮ አባቶች እኮ እንደ ሕፃን ልጅ ግርፍ አድርገዋቸው ደስ እያላቸው እየሳቁ እኔም ወግ ደረሰኝ እያሉ ነው የወጡት። ስለዚህ ስደትንና መከራን እንደ ክርስትና ወግ ይቆጥሩት ነበር ሐዋርያት። ሌላ ስደት እንዴት ይታይ ነበር በቤተ ክርስቲያን ታሪክ ውስጥ? በሐዋርያት ሳይሆን በቀደመችው ቤተ ክርስቲያን ታሪክ ውስጥ እንዴት ይታይ ነበር? ስደት የቤተ ክርስቲያን ማጥሪያ ወይም ፊልተር ተደርጎ ይቆጠር ነበር። ይህ ማለት ምን ማለት ነው? እውነተኛው አማኝ ብቻ እውነተኛ አማኞች ብቻ ጸንተው የሚቆሙ መሆናቸው። በስደት ጊዜ ታውቃላችሁ በትክክል ያልገባው ምናምን አይቶ የመጣው ምናምን መስሎት የመጣው በሙሉ ስደት ሲመጣ ትርግርግ ብሎ ይሄዳልና እውነተኛ አማኞች ማን እንደሆኑ የሚለየው በስደት ጊዜ ነበር። ሰውየው አንድ ከተማ ሰርከስ ያሳያል እና የከተማው ሰው በሙሉ ተሰብስቦ ሰርከስ እያየ ነው እና በዛ መካከል ያልተጠበቀ አንድ ሰው እንደዚህ የጭራቅ እንትን ነገር አድርጎ ይሄ አሁን ፕራንክ የሚሰሩ ሰዎች አለ የሚያስፈራ ነገር አድርገው እንደዛ አድርጎ ድንገት የተሰበሰበ ሰው መካከል ከተፍ ብሎ ዱብ አለ። ከዛ ሰው ሁሉ ብርግግ ብሎ ተጠራርጎ ሲሮጥ አንድ እናት ደፈር ብሎ ቁጭ ብለዋል ማለት ነው። እና ከዛ በኋላ እሱ ምንድነው የመሰለው በቃ በጣም በእምነታቸው ጠንካራ የሆኑና በጣም እግዚአብሔርን የሚተማመኑ ሴት ነበር የመሰሉትና ማማ ሰው ሁሉ ደንግጦ ሲሄድ ለምንድን ነው እዚህ ጋር ቁጭ ብሎ ሲሉ ሴጣን ሆይ እኔ መጀመሪያ ማያንተ ስለነበርኩኝ ነው ብለው አመኑ ይባላል። አንዳንድ ጊዜ የሆነ ነገር ኮሽ ሲልና የሚያስፈራ ነገር ሲመጣ የማ መሆናችን የሚገለጠው ያን ጊዜ ነው ማለት ነውና የክርስትና ማጥሪያ ተደርጎ ይታይ ነበር ስደት እና መጀመሪያም ያንተው ነበርኩ ብለን ከማመን እግዚአብሔር ይጠብቀን። ስለዚህ በስደት ጊዜ የአማኞች የጸሎት ህይወት ይጠነክራል፣ የፍቅር ህይወታቸው ይጠነክራል፣ እርስ በርስ ያላቸው መተሳሰብ ይጠነክራል፣ በእግዚአብሔር መታመናቸው ይጠነክራል። ታውቃላችሁ በስደት ውስጥ ያሉ አማኞች በጣም ይዋደዳሉ፣ እርስ በርስ ይተሳሰባሉ፣ አብረው ይጸልያሉ፣ ጸሎት ይነዳል። በድብቅም ቢሆን በቃ በዛ ዘመን የነበራችሁ ሰዎች እንግዲህ ቶሎ ይሆናል እዚህ ውስጥ አይደል? በስደት ጊዜ በጣም የእግዚአብሔር እሳት በጣም ይጨምራል፣ የእግዚአብሔር ኃይል በጣም ይጨምራል። ለምን? ፈተናው ራሱ ያተጋቸዋል፣ በቃ እርስ በርስ ያዋደዳቸዋል፣ ያፈላልጋቸዋል። ሰው ከሰው ይፈላልጋል፣ ይተሳሰባል፣ ይዋደዳል። እና የዛን ጊዜ እውነተኛ አማኞች እነማን እንደሆኑ ይለያሉ። በተቃራኒው ደግሞ ቤተክርስቲያን ከመከራ ይልቅ ምቾትና ተቀባይነት ሲበዛላት መንፈሳዊ ጉልበቷ እንዴት እንደሚዳከም ደግሞ እንመለከታለን። ምቾት ደግሞ ቤተክርስቲያንን እንዴት የሚያዳክም እንደሆነ እናያለን። በቤተክርስቲያን የታሪክ ምሁራን ውስጥ አንድ የሚታወቅ አባባል አለ። ምን ይባላል? ኔሮ ክርስቲያኖችን ገደለ፣ ቆንጠንጢኖስ ክርስትናን ገደለ። ደግሞዋለሁ፣ ኔሮ ክርስቲያኖችን ገደለ፣ ቆንጠንጢኖስ ክርስትናን ገደለ ይባላል። እነኚህ ሁለት ሰዎች በክርስትና ታሪክ ውስጥ በጣም የሚታወቁ የሮም ነገስታቶች ናቸው። ኔሮ ታውቃላችሁ፣ ኔሮ የሚባለው ንጉስ በሮም በነገሰበት ጊዜ ክርስቲያኖችን ወይም ክርስትና ለማጥፋት የተነሳና ብዙ ክርስቲያኖችን በገፍ የገደለ ሰው ነው። ጨፍጭፏል። ክርስትናን ከምድር ላይ መጥፋት ያለበት እምነት ነው ብሎ ብዙ ጭፍጨፋና ግድያን ያከናወነ ሰው ነው እና ኔሮ ክርስቲያኖችን ገደለ ያሉት የታሪክ ተመራማሪዎቹ ለዛ ነው። ቆንጠንጢኖስ ደግሞ ለመጀመሪያ ጊዜ ለክርስትና እምነት ነፃነት የሰጠና ክርስትናን የመንግስት ሃይማኖት ወይም ሌጋል እምነት ያደረገ ሰው ነው። በቃ ለ300 ዓመት በስደትና በመከራ ከኖሩ በኋላ ለመጀመሪያ ጊዜ ክርስቲያኖች ነፃ ይሆኑ፣ እንደውም ይሄ እምነት የነገስታት እምነት መሆን አለበት ብሎ ነገስታቶች ሁሉ እንዲያምኑበት ብሔራዊ እምነት እንዲሆን ክርስትናን ያደረገ ሰው ቆንጠንጢኖስ ወይም ደግሞ ኮንስታንቲን ይባላል። ስለዚህ ሰው አንበባችሁም ሰምታችሁም ሊሆን ይችላል። ስለዚህ ያ የእምነት ነፃነት ሲመጣ ክርስትና ወዴት መጣ ወይም ደግሞ በዛ ስደት ጊዜ ክርስትና እንዴት ነበረ የሚለውን ለመግለጽ ነው። ኔሮ ክርስቲያኖችን ገደለ፣ ቆንጠንጢኖስ ደግሞ ክርስትናን ገደለ የሚለው ነገር የመጣው። ኔሮ ምንድነው ያደረገው? ኔሮ በክርስቲያኖች ላይ እጅግ ዘግናኝ የሆነና የመጀመሪያው መንግስታዊ ስደት አመጣ። ክርስቲያኖች በየአደባባዩ በአንበሳና በውሻ እየተቦጫጨቁ እንዲበሉ ያደረገ ሰው ነው። ክርስቶስን በማመናቸው ክርስቲያኖች እየተመረጡ እየተያዙ
የአንበሳ ግቢ ውስጥ ይጣሉ ነበር። በአንበሳ ተቦጫጭቀው እንዲበሉ ውሻ ያስበሏቸው ነበር። እላያቸው ላይ ሰብስበው አስረው ውሻ ይለቁባቸው፣ ተናካሽና የሚባሉ ውሾች እየለቀቁባቸው ቦጫጭቀው እየበሉ እንዲገሏቸው ያደርግ ነበር በጭካኔ። ይሄን ብቻ አይደለም፣ ክርስቲያኖችን ሰም ለቅልቀው ራቁታቸውን ሰም ለቅልቀው እንደ ጧፍ ማታ ማታ ያነዷቸው ነበር በህይወት። ታሪክ ማንበብ ትችላላችሁ። ኔሮ ይሄንን አድርጓል። ይሄን ያደረገው ለምንድን ነው? ክርስትናን ለማጥፋት፣ ክርስቲያኖችን ገሎ ለመጨረስ ነበር ያደረገው። ውጤቱ ምን ሆነ? ውጤቱ ግን በተገላቢጦሽ ኔሮ ክርስቲያኖችን ቢገልም ክርስትና ግን እየጠራና እያበበ። የሚገርማችሁ ነገር የዛን ጊዜ በዛን ወቅት በዛ ስደትና መከራ ጊዜ አንድ ሰው ክርስቲያን መሆን ማለት የሞቱን ደብዳቤ መፈረም ማለት ነው። ስለዚህ በትክክል ክርስቶስ ካልገባው ክርስቲያን አይሆንም። ስለዚህ ጥርት አለ ክርስትና ማ ገብቶት እንደመጣና በቃ አጠራው ማለት። ስለ ካታኮምብ ሰምታችሁ ሊሆን ይችላል። ግራውንድ -3 ወደ ታች 4 የተቆፈረ የመቃብር ቦታ ነው በሮም ውስጥ። ኔሮ ስደት በሚያደርጉበት ጊዜ ይሄ አረማውያንና ሮማውያን ሬሳን ያቃጥሉ ስለነበረ ክርስቲያኖች ሲገደሉ ያው ትንሳኤ አለ ብለው ስለሚያስቡ እንደ ጌታችን ስጋችን ይነሳል ብለው ስለሚያምኑ እዛ ማአት የክርስቲያኖችን አስክሬን እዛ ወደ ታች መቃብር ውስጥ ያስቀምጡ ነበርና በጣም ያሳደዱ ይገሏቸው ስለነበረ እዛው መቃብር ውስጥ የጌታ ራት ይወስዱ ነበር። እዛው ከአስክሬን ጋር እዛው ያመልኩ ነበር። እዛው ነው ክርስትናን ወገኖቼ ማጥፋት የሚቻል ነገር አይደለም። መከራው በበዛ ስደቱ በበዛ ቁጥር የእግዚአብሔር ጸጋ ጭራሽ እየገነነ ይመጣል። ሰዎች እየጨከኑ ሞት ፊት ቆመው ኢየሱስ ያድናል ይላሉ። ይሄ በእግዚአብሔር ጸጋ ብቻ የሚቻል በሰው ኃይልና ጥበብ በፍጹም የሚቻል ነገር አይደለም። መከራው ሲበዛ ስደቱ ሲበዛ የእግዚአብሔር ጸጋና ኃይል አብሮ ይበዛል። በእኛ ችሎታና አቅም አይደለም። ለዛ ሁኔታ ለዛ ሲቹዌሽን የሚሆን ታላቅ የእግዚአብሔር ኃይል ይፈሳል። ልክ እንደ እስጢፋኖስ ማለት ነው። በድንጋይ እየተወገረ የሚያደርጉትን አያውቁም። ሰው ይሄንን ሊል አይችልም። ይቅር በላቸው እያለ ኢየሱስ ክርስቶስን እያየ በሰማዕትነት እንደሄደው ልክ እንደዚህ አይነት የሰማዕትነት ህይወት ከየት ይመጣል ብትሉኝ በስደት ውስጥ እግዚአብሔር የሚለቀው ታላቅ ጸጋና ኃይል አለ። ልክ እንደነ ሲድራቅ ሚሳቅ አብደናጎ የእግዚአብሔርን ቃል በመታዘዛቸው ምንም ሳይሰሩ ወደ እሳት ተጥለዋል። ግን አብሯቸው እሳት ውስጥ የገባ ነበረ። የአማልክት ልጅ የሚመስል አራተኛ ሰው አብሯቸው ነበረ ይላል። ስለ ጽድቅ ስለሆነ ስለ ቃሉ ስለሆነ ስለ እውነት ስለነበረ እግዚአብሔር አብሯቸው ነበረ። በመከራ ውስጥ በስደት ውስጥ ወገኖቼ ስለ እውነትና ስለ ክርስቶስ ስም ስትሰደዱ መከራ ስትቀበሉ እግዚአብሔር ራሱ አብሯችሁ ያሳልፋል። አብሯችሁ ያቆማችኋል፣ ያጸናችኋል። ያንን ሁሉ የምትቋቋሙበትን ኃይልና ጸጋ ይለቅላችኋልና ቆንስጠንጢኖስ ደግሞ የሚባል ሰው ተነሳ። በ313 ዓመተ ምህረት ማለት ነው። ይሄ ንጉስ ሲነሳ ይህ ዘመን ለቤተ ክርስቲያን ትልቅ የፎይታ ዘመን ከ300 ዓመት ስደትና መከራ በኋላ ልክ አሁን ከደርግ መውደቅ በኋላ ኢትዮጵያ ውስጥ እንደሆነው ማለት ነው። ትልቅ ነፃነት፣ የእምነት ነፃነት መጣ። አማኞች ነፃ ሆኑ። ትልቅ እፎይታ ሆነ። ግን እፎይታ ቢመስም ለክርስትና መንፈሳዊ ህይወት ግን ትልቅ አደጋ ይዞ ነበር የመጣው። ይሄ በታሪክ የሚታወቅ ነው። ቆንስጠንጢኖስ ክርስትናን ገደለ። አሁን ኔሮ ክርስቲያኖችን ነው የገደለው፣ ክርስትናን ግን መግደል አልቻለም። ነፃነቱ ግን የሚገርማችሁ ነገር ክርስትናን ገደለ፣ ክርስቲያኖችን ሳይሆን። ክርስቲያኖች በዙ፣ ቁጥራቸው ጨመሩ እና በዛን ጊዜ ከቆንስጠንጢኖስ ዘመን በኋላ የነበረው ክርስትና እንዴት ሆነ ብትሉኝ ክርስትና የቤተ መንግስትና የተከበሩ ሰዎች ሃይማኖት ሲሆን ሰዎች ክርስቲያን መሆን የጀመሩት ኢየሱስን ስለወደዱ ሳይሆን ከንጉስ ጋር ለመወዳጀት፣ ሹመት ለማግኘት፣ ግብር ላለመክፈል እና ማህበራዊ ከበሬታን ለማግኘት ክርስቲያን የሆኑ ጀመረ፣ ምንም ሳይገባቸው ክርስቶስ። ምክንያቱም በዛን ጊዜ ክርስቲያን መባል የነገስታቱን እምነት መቀበል፣ ግብር ይቀነስላቸዋል፣ ነገስታቶች ራሱ ይወዷቸዋል። በዛን ጊዜ የነበር ነፃነቱ በዛ። ከዛ በኋላ ያልገባው በሙሉ ክርስቶስን ያላወቀው በሙሉ ለተለያየ ጥቅምና ምክንያት ቤተክርስቲያኑ ተሰገሰገ። ይሄ የአምልኮ ነፃነት የሚል የደሬ መዝሙር አለ፣ ሰምታችሁት ከሆነ አይደለ? ነፃነት ነፃነት የአምልኮ ነፃነት ብሏል። በበጎቹ በረት ተኩሎች ዘዋሉበት። ያን ጊዜ ነው ተኩሎች የሚበዙት ማለት። በበጎቹ በረት ምን አሉበት? ተኩሎች ዘዋሉበት ብሎ ዘምሯል። ይህንን ያመጣው ብዙ ያልገባቸው ሰዎች ክርስቶስን ሳይሆን የክብር የዝና የገንዘብ ፍቅር የያዛቸው ሰዎች ቤተክርስቲያን ውስጥ ተሰገሰጉ እና ማን እውነተኛ አማኙን ማን አይሁን
አልታወቀም ማለት ነው። ሌላ ምንድነው የመጣው? ይሄ የእምነት ነፃነት ያመጣው ምንድነው? ዓለምና ቤተክርስቲያን መቀላቀሏ ነው። ቤተክርስቲያን በቁጥር እጅግ ብትበዛም በጥራት ግን እየወደቀች መጣች። አረማውያን ባህላቸውን፣ እምነታቸውን አንዳንድ ቦታዎች ላይ ጣዖቶቻቸውን ሳይቀር ወደ ቤተክርስቲያን ይዘው ገቡ። ድብልቅልቁ ወጣ፣ ተቀላቀለ እምነቱ፣ ቅይጥነት መጣ። በዓለምና በክርስቲያኖች መካከል ልዩነት እየጠፋ መጣ ማለት ነው በዚህ ሰው ዘመን። ሌላው የመስቀሉ ቃል መረሳት። ክርስትና መስቀል መሸከም መከራን መቀበል መሆኑ ቀርቶ የዝና የስልጣን መወጫጫ ሆነ። ቤተክርስቲያን ሀብታም ስትሆን መንፈሳዊ ድህነት መጣ። ልክ እንደ ሎዶቅያ ማለት ነው። ሎዶቅያ ተከላቸው ሀብታም ቸርች ነች እና ኢየሱስ ክርስቶስ ምን አለ? ሀብታም ነኝ ትያለሽ፣ ባለጠጋ ነኝ ትያለሽ፣ ግን ጎስቋላና ምስኪን ድሃ መሆንሽን እንድታውቂ ከኔ ኩል ግዢና ተኳይ። አይኖችሽ ናቸው ችግሩ። ድሃ ነሽ ግን ሊትራሊ ሀብታሞች ነበሩ። በጣም የከበርቴዎች የነጋዴዎች ቸርች ነው ሎዶቅያ ቸርች። ሀር ነጋዴዎች፣ ይሄ አስመጪ ላኪዎች፣ በጣም ትልልቅ ቢዝነስ ራን የሚያደርጉ ሰዎች ናቸው። እና የሚገርማችሁ ነገር አምልኮ አለ፣ አገልግሎቱ አለ፣ የሰው ቁጥሩ አለ፣ ሁሉ ነገር አለ። ኢየሱስ ክርስቶስ ምን እንዳለ ታውቃላችሁ? እነሆ በደጅ ቆሜ አንኳኳል። እሱ ውጪ ነው ያለው። ቤተክርስቲያን ሁሉ ነገር እያላት ዋናው ውጪ ሊሆን ይችላል። ይሄ እኮ ለቤተክርስቲያን ለማያምኑ አይደለም፣ ለቤተክርስቲያን ነው የተጻፈው። እነሆ በደጅ ቆሜ ምን አላለሁ? አንኳኳለሁ። ጌታን ያስወጣ ክርስትና ነበር፣ ውጪ ነበር። መንፈስ ቅዱስ ውጪ ነበር፣ ኢየሱስ ውጪ ነበር ያለው። እነሱ ውስጥ ይንጫጫሉ፣ ይጮሃሉ፣ እምነትን ያካሂዳሉ፣ የጌታ ራት ይወስዳሉ፣ መዝሙሩ አለ፣ ሁሉ ነገር አለ። ጌታ ግን የለም። ስለዚህ በነፃነትና በምቾት ጊዜ የውሸት አማኞች ይበዛሉ። ምቾት ሰዎችን መንፈሳዊ እንቅልፍ ውስጥ ይከታቸዋል ማለት ነው። ትኩረታቸውን ከሰማያዊ መንግስት አንስተው ወደ ምድራዊ ስኬትና ፖለቲካ ማዘንበል ይጀምራሉ። ነፃነት ሲበዛ እንቅልፍ ይለናል። ለዚህ ነው ዛሬም ቢሆን በምዕራቡ ዓለም በአውሮፓና በአሜሪካ ባለጠግነት፣ ሀብት፣ የሃይማኖት ነፃነት አለ። ክርስትና ግን እየወደቀ ነው ያለው። ዲክላይን እያደረገ ነው አይደል? ቁጥሩ ቤተክርስቲያኖች እየተዘጉ ነው። በተቃራኒው እንደ ኢራን፣ እንደ ቻይናና አንዳንድ የሚድል ኢስት አገሮች በሚገርማችሁ ፍጥነት ውስጥ ለውስጥ ክርስትና በኃይል እያደገ ነው። ጎግል አድርጉ። በስደት ውስጥ በመከራ ውስጥ በፍጥነት እያደጉ ነው። ምቾትና ሀብቱ ደግሞ ያስተኛቸው ዲክላይን እያደረገ እየወረደ ነው። ይሄ ዳታውን ማየት ነው፣ ጎግል ማድረግ ይቻላል። ምቾት የክርስትና እንቅፋት የሚሆንበት ጊዜ አለ። ስለዚህ በዘመናችን ካለው የቆንስጠንጢኖስ መንፈስ ወይም ከምቾት ክርስትና ራሳችንን እንዴት እንጠብቅ የሚለውን ተናግሬ ልጨርስ። እንዴት እንጠብቅ? በምቾት ጊዜ አሁን የሃይማኖት ነፃነት ውስጥ ጥሎኛ ያለ ነው። አሜሪካን ያለ ነው፣ የክርስቲያን ሀገር ነው። ስደት የለም፣ ድብደባ የለም፣ ምን የለም። በዚህ ጊዜ መጠንቀቅ ያለብን ምንድን ነው? የምቾት ክርስትና ከሚያመጣው ጣጣ ለመዳን ምን ማድረግ አለብን? አንደኛ የመስቀሉን ትምህርት ማዕከል ማድረግ ነው። በምቾት ጊዜ የሚሰበኩ ስብከት ብዙ ጊዜ ይሳካላል፣ ይከናወንልሃል የሚሉ ምድራዊ ተኮር የሆኑ ትምህርቶች ይበራከታሉ ማለት ነው። ስለዚህ መስቀሉን ማዕከል ያደረገ ስብከት በጣም አስፈላጊ ነው። ሁልጊዜም ራስን ስለመካድ፣ ስለ መስቀልና ስለ ክርስቶስ መከራ ማስተማርና ማሳሰብ አስፈላጊ ይሆናል ማለት ነው። በእንደዚህ አይነት ምቾት ክርስትና ውስጥ ዛሬ ክርስቲያን በመሆኔ የካድኩት የራሴ ፍላጎት ምንድን ነው? ስለ ክርስቶስ ምን ትቻለሁ? አያችሁ፣ አንዲት ሰዓት ለአምልኮ መተው ካቃተን፣ አንዲት ቀን ለአገልግሎት መተው ካቃተን ራሳችንን መጠየቅ አለብን። ምቾቴ እንዴት እያደረገኝ ነው ያለው? ለክርስቶስ ምን ትቻለሁ? አያችሁ፣ ክርስትና ራስን መካድ ነው፣ ለጌታ መተው ነው። ቃል ምን እየተውኩ ነው ስለ ጌታ ብሎ ማሰብ። ምክንያቱም ምቾት አደገኛ ነገር ስለሆነ። ሁለተኛ ዓላማ ያለው መንፈሳዊ ዲሲፕሊንን ማዳበር ነው። ከምቾት ከሚያመጣው ነገር ለመጠንቀቅ ዓላማ ያለው መንፈሳዊ ዲሲፕሊን ምን ማለት ነው? ስደት በሌለበት ጊዜ ስጋችን እንዲለሰልስና እንዲሰንፍ እድል ያገኛል። ሁሉ ነገር የተመቻቸ ሲሆን ተኛ ነው የሚለን። ታውቃላችሁ፣ እንኳን የወንጌል ስደት ቀርቶ ኢትዮጵያውን ድህነት፣ የኑሮ ችግር እንኳን ሲኖር ሰው ይታጋል አይደል? ካልጸለያችሁ ከባድ ነው ኑሮ። ስለዚህ ያተጋችሁ ራሱ ሁኔታው ያጸልያል የሚል ሰው ኢትዮጵያ ብትሄዱ ጸሎት በጸሎት ራሱ ቻሌንጁ ያጸልያል። ምቾትስ ያስተኛል፣ ስጋ ይለሰልሰዋል፣ ይሞቀዋል ማለት ነው።
ስለዚህ ዲሲፕሊን ያስፈልጋል። በዚህ ጊዜ በተመቻቸው ሁኔታ ውስጥ ስንሆን ልክ እንደ ዳንኤል ማለት ነው። ዳንኤል በተመቻቸው ሁኔታው በንጉስ ከበሬታ ያገኘበት የተባረከበት ሀብት ያገኘበት ጊዜ ነው። ግን በቀን 3 ጊዜ ከአምላኩ ጋር ለመገናኘትና ለመጸለይ ራሱን ዲሲፕሊን ያደረገ ሰው ነበር። የአንበሳ ጉድጓድ ቢጣል እንኳን ከዛ ዲሲፕሊኑ ንቅንቅ አይልም። ዲሲፕሊን ያስፈልጋል ማለት ነው። ስለዚህ ጾም፣ ጸሎት፣ የቃል ጥናት ጊዜ ምናምን ኢንቴንሽናሊ እንደዚህ አይነት ህብረቶችን ማዘጋጀት፣ ራስን መጽሐፍ ቅዱስ ጥናት ውስጥ ማስገባት፣ ጸሎቶች ውስጥ መግባት፣ አገልግሎት ራስን በዛ ነገር ዲሲፕሊን ማድረግ፣ ምክንያቱም ምቾት ይዞን እልም ስለሚል ማለት ነው። ሶስተኛ ምን እናድርግ በምቾት ክርስትና ጊዜ? ከዓለም ጋር ያለንን ልዩነት መስመር ማጥራት። በኮንስታንቲኖስ ዘመን የነበረው ትልቁ ችግር ቤተክርስቲያን ከዓለም ጋር መቀላቀሏ ነበር። ስለዚህ ዛሬም በንግግራችን፣ በአለባበሳችን፣ በገንዘብ አጠቃቀማችን ከዓለም የተለየ መሆናችንን እርግጠኛ መሆን ወይም ባውንደሪ ማበጀት። ዓለም ሁሉ የሚያደርገውን እኔ ለምን አላደርገውም ለሚለው ጥያቄ በቂ መጽሐፍ ቅዱሳዊ ምላሽ እንዲኖረን ማድረግ። ዓለም ሁሉ የሚያደርገውን ሁሉ ሰው ልክ ነው ብሎ የሚለውን ነገር እኔ ለምንድን ነው የማላደርገው? መጽሐፍ ቅዱስ እንደዚህ ስለሚል ብለን ባውንደሪ ያለኝ። ዓለም ሁሉ ወደዚህ ሲሄድ ኖ እኔ የምሄደው እንደዚህ ነው። ምክንያቱስ የእግዚአብሔር ቃል የሚያዘኝ እንደዚህ። በዓለምና በእኛ መካከል ባውንደሪ ማበጀት። ስለዚህ እንግዲህ በክርስትናችን እንድንበረታ የግድ ስደት ይምጣ ብለን አንጸልይም፣ ወይም ስደት እስኪመጣ አንጠብቅም። ግን በእነኚህ ነገሮች መስቀሉን ማዕከል ያደረገ ዓላማ ተኮር የሆነ ሰልፍ ዲሲፕሊን፣ እንደዚሁም ከዓለም ጋር ባውንደሪ እያበጁ በመኖር ራሳችንን ከምቾት ክርስትና መጠበቅ እንችላለን። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴትም አድርጉ፣ ከእናንተ በፊት የነበሩትን እንደዚሁ አድርገዋቸዋልና ይላል። ስለዚህ በዚህ ህይወት ስንኖር በሰማይ የምንቀበለው ስለ ክርስቶስ መከራ እየተቀበልን ስለ እውነት ጨክነን ዋጋ እየከፈልን ስንኖር ለሚደርስብን ነገር ደስታ ይኑ። ከስራ ልትባረር ትችላለህ፣ ደስ ይበልህ። ለጊዜው ልትስተጓጎል ልትሰቃይ ትችላለህ፣ ደስ ይበልህ። የሆነ ነገር ሊመጣ ይችላል ህይወት ላይ ፊዚካሊም ሳይኮሎጂካሊም ብዙ ስደትና መከራ ሊመጣል። በዚህ ጊዜ ጌታ ምን አለ? ደስ ይበላችሁ፣ ምክንያቱስ ዋጋችሁ በሰማይ ምንድነው? ታላቅ ነውና። ይሄንን ታላቅ የሰማዕትነት ዋጋ ለማግኘት ለክርስቶስ የጨከነ ህይወት እንድንኖር እግዚአብሔር ይርዳን። እንጸልያለን። እስቲ እግዚአብሔር ጸጋ እንዲያበዛልን በዚህ የምቾት ጊዜ ጌታችን ኢየሱስ ክርስቶስን እንደሚገባ አክብረን እንደ አንድ ክርስቲያን ወግ ደርሶን እኛም ለጌታ ጨክነን ማለፍ እንድንችል እግዚአብሔር እንዲረዳን ትንሽ ደቂቃ እንጸልያለን። ሃሌሉያ። እስቲ ትንሽ 1-2 ደቂቃ እንጸልይ። እግዚአብሔር አምላክ ሆይ ጸጋን ዛሬ እግዚአብሔር ተናግሮን ከሆነ ለቃሉ ምላሽ እንሰጣለን። ጌታ ሆይ ራሴ የቱ ጋር ነው ያለሁት? ስለ ክርስቶስ ምን ትቻለሁ? ራሴን ክጃለሁ ወይ? ስለ ክርስቶስ ምን ያህል ዋጋ እየከፈልኩ ነው? ስለተገለጠልኝ እውነት እንዴት እየኖርኩ ነው? ወይስ በምቾት ውስጥ ታንቄያለሁ፣ ተይዣለሁ? ሃሌሉያ። ልብ ጽኑ ይሁን አትላላ፣ ጠንክር ባመንክበት ጌታ በፍጹም አትፈር። ልብ ጽኑ ይሁን አትላላ፣ ጠንክር ባመንክበት ጌታ በፍጹም አትፈር። ተድላና ደስታ መጽናናት በረከት
ሁሌ መደላደል በተሟላ ሕይወት እንደዚህ አይደለም እንዲህ አትመልከት ክርስትና አንዳንዴ መከራም አለበት ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር ተድላና ደስታ መጽናናት በረከት ሁሌ መንደላቀቅ በተሟላ ሕይወት እንደዚህ አይደለም እንዲህ አትመልከት ክርስትና አንዳንዴ ፈተናም አለበት ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር ልብ ጽኑ ይሁን አትላላ ጠንክር ባመንክበት ጌታ በፍጹም አትፈር አሜን አናፍርም ኢየሱስ ጌታ ነው በክርስቶስ አናፍርም ስለሱ ስለ ስሙ በሚመጣብን ነገር አናፍርም ሃሌሉያ ልባችን የጸና ነው ኢየሱስ ክርስቶስ የተባረከ ይሁን እግዚአብሔር አባት ሆይ እናመሰግንሃለን እናከብርሃለን ለዚህ ጉባኤ ዛሬ በጌታ በኢየሱስ ክርስቶስ ስም ጸጋህና መንፈስ ስለተለቀቀ አመሰግንሃለሁ በመናልፍበት በመስሪያ ቤት በመናልፍበት በማያምኑ ሰዎች መካከል በመናልፍበት በልዩ ልዩ ሁኔታ ስለ ቃልህ ስለ ጽድቅ ስለ ወንጌል ስለ ክርስቶስ በመናልፍበት ሁሉ እግዚአብሔር ሆይ በሙሉ ደስታ መከራውን መቀበል እንድንችል ጸጋና ኃይል እንዲለቀቅ በኢየሱስ ስም እንጸልያለን በምቾት እንዳንዋጥ እግዚአብሔር አምላክ ሆይ የሞተ ክርስትና ስም አለህ ነገር ግን ሞተህማል እንደተባለ ስሙን ብቻ ይዘን የሞተ ክርስትና እንዳይኖረን እንድትረዳን በኢየሱስ ክርስቶስ ስም ጸልያለሁ ጌታ ሆይ ስም ይዞ መሞት ለካ ይቻላል ክርስቲያን የሚል ስም ይዞ ጴንጤ የሚል ስም ይዞ የጌታ የሚል ስም ይዞ ለካ ስም አለህ ግን ሞተህማል እንዳለው እግዚአብሔር ሆይ ከሞተ ክርስትና ሕይወት ከሌለበት ክርስትና ዋጋ ከማይከፈልበት ክርስትና ምቾታችንን ከማንተውበት ክርስትና እንድታወጣን በኢየሱስ ክርስቶስ ስም ጸልያለሁ ምቾታችንን ለጸሎት መተው እንድንችል ምቾታችንን ለወንጌል ምስክርነት መተው እንድንችል ምቾታችንን የእግዚአብሔርን ቃል ለማጥናትን መተው እንድንችል ምቾታችንን ከቅዱሳን ጋር አብሮ ለማገልገል መተው እንድንችል የራሳችንን ነገር እየናቅን ክርስቶስን ያከበርን ያንን ቀን መጠባበቅ እንድንችል በጌታ በኢየሱስ ስም እንድትረዳን ጸልያለሁ የጌታ መንፈስ እናንተ አሁን ከሰማችሁት ቃል የተነሳ ንጹሃን ናችሁ እንዳልክ ቃልህን በሰማን ሁሉ ላይ ኃይል ይሆንልን ጉልበት ይሆንልን ጥሶ መውጣት ይሆንልን ከተያዝንበት ነገር ሰብሮ መውጣት ይሆንልን ከምቾቶቻችን ከተያዝንበት ከየትኛውም ሁኔታዎቻችን ለቅለህ እንድታወጣን በኢየሱስ ስም ጸልያለሁ ለክርስቶስ መኖር ካቃተን እንደሚገባ መጸለይ ካቃተን እንደሚገባ መትጋት ካቃተን እንደሚገባ መመስከር ካቃተን እንደሚገባ ማገልገልና መመላለስ ካቃተን ለዓለም ብርሃንና ጨው መሆን ካቃተን ሁኔታ ውስጥ መንጭቀህ እንድታወጣን በኢየሱስ ስም ጸልያለሁ ጸጋና ኃይል በጌታ በኢየሱስ ስም የተለቀቀ ይሁን ስለ ሰማህን ተመስገን ስለ ቃል ተመስገን በጌታ በኢየሱስ ክርስቶስ ስም